ሰላም ጤና ይስጥልን እንደምን ቆያችሁ ውድ ተከታታዮቻችን ይህ የንጋት ዩቲዩብ ቻናላችን ነው። የሰዓቱን ዋና ዋና መረጃዎችን በማስቀደም እንጀምራለን። ሾልኮ የወጣው የአስመራ ጉድ ኤርትራ ምን አጋጠማት? የጠቅላዩ ድካም ፍሬ ያፈራ የ1.4 ሚሊዮን ቱሪስቶችም ሚስጥር። ኢሳያስ የፈሩት ቀን ደረሰ። በኤርትራ ጉዳይ 8 እጩዎችም ታውቀዋል። መረጃዎቻችን በፍጥነት እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ጫኑ ያለን። አሁን በዝርዝሩ ያዝናቸው መረጃዎች እናልፋለን። እስከ ዝግጅታችን ፍጻሜም አብራችሁን ቆዩ። ሾልኮ የወጣው የአስመራ ጉድ ኤርትራ ምን አጋጠማት? ከኢትዮጵያ ጋር ወደ ጦርነት ለመግባት የህወሓት ቡድን እየደገፈና በሱዳንና በሌሎች ጎረቤት ሀገራት ጭምር ጣልቃ ገብነትን ያጠናከረው የኤርትራ መንግስት ሚስጥር ያጋለጠ የቪዲዮ መረጃ ከአስመራ ይፋ ወጥቷል። የኤርትራ መንግስት በጎረቤት ሀገራት የውስጥ ጉዳይ ጣልቃ በመግባት የሚያደርገውን እንቅስቃሴ ጭምር የተቸ የጥናት ጽሑፍ በተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን መድረክ ላይ በመገኘት የኤርትራ መንግስትን አምባገነናዊነት ያጋለጡት ዶክተር መሐመድ አብዱ ሰላም በክሪ ሪፖርት መውጣት በኋላ ይፋ መሆኑ ለጉዳዩ የተሰጠው ትኩረት እያደረገ መምጣቱን የሚያሳይ ነው ተብሏል። የኤርትራ መንግስት ባለስልጣናት በማስታወቂያ ሚኒስትራቸው በአምባሳደሮቻቸው ጭምር ተቃውሞ ያነሱባቸው ዶክተር መሐመድ ሪፖርት ቢቃወሙትም ከኖርዌይ የወጣው መረጃ የተባበሩት መንግስታት ድርጅት ሪፖርትን እውነተኛነት ያረጋገጠ ሆኗል። ከኖርዌይ የወጣው ሚስጥራዊ መረጃ እንደሚያሳየው የኢሳያስ አፈወርቂ መንግስት የአገልግሎትና የቁሳቁስ እጥረት እንደገጠመው ይፋ አድርጓል። በኖርዌይ የሚኖሩት ጸሐፊ ተመራማሪና የቀድሞው የአስመራ ዩኒቨርሲቲ ዲን መሐመድ ሂየር ኡመር ባስተላለፉት መረጃ መሰረትም ኤርትራ በተለያዩ ዘርፎች ከባድ የአገልግሎትና የቁሳቁስ እጥረት እንደገጠማት ያወጡት መረጃ ለህወሓት ጭምር ያልጠበቀ መርዶ መሆኑ ነው የተነገረው። የኤርትራ መንግስት ባለፉት 3 አስርት ዓመታት ሀገሪቱን በኢኮኖሚ ስብራት ውስጥ በማስገባት በአስመራና በሌሎች ከተሞች የሚኖሩ ነዋሪዎች የመጠጥ ውሃ እጥረት እንዳለባቸው የገለጹ ሲሆን ስራ የሰደደው የኤሌክትሪክ ኃይል መቆራረጥም የዕለት ተዕለት ህይወትን በእጅጉ እያስተጓጎለ መሆኑን ይፋ አድርገዋል። በዚህም አላበቃም። የተለያዩ የሚዲያ ዘመቻዎችን ከኢትዮጵያ ኢኮኖሚያዊ እድገት ጋር አያይዘው የሚከፍተው የኤርትራ መንግስት የዜጎች የጤና መብትን የሚያስጠብቅበት አቅም አለመፍጠሩም በቅርቡ ከአስመራ ወጥቶ የተሰራጨ የቪዲዮ ምስል በአገሪቱ ያለውን የጤና አገልግሎት ችግርም በጉልህ ያሳየ ማሳያ ሆኖም ቀርቧል። በአስመራ ያለው የጤና ዘርፍ ቀውስ ነዋሪዎች መሰረታዊ የህክምና አገልግሎት ለማግኘት የሚከፍሉትን ከባድ ዋጋና በህክምና ማዕከላት የሚስተዋለውን ረጃጅም ሰልፍ የሚያሳይም ሆኗል። የኤርትራ መንግስት ተቋማት ግንባታ ላይ ጭምር ያለውን የተዳከመ እንቅስቃሴ በይፋ የገለጹት መሐመድ ሂየር ኡመር አክለው የኤርትራ የውጭ ጉዳይ ሚኒስተር እንኳን በቂ የመሰብሰቢያ አዳራሽ የሌለው መሆኑ የውጭ አምባሳደሮችና ከፍተኛ ባለስልጣናት በይፋ የስራ ጉብኝት ወቅት በአነስተኛ ክብ ጠረጴዛ ላይ በመሰብሰብ መገደዳቸውና ይህም የሀገሪቱን ሰፊ የመሰረተ ልማቱ ስንነት እንደሚያሳይ በመግለጽ የብዙ የፖለቲካ አስተያየት ሰጪዎች በዚህ ሳምንት ሲያሰራጯቸው ከነበሩ መረጃዎች ጋር የሚያያዝና የኤርትራን ኢኮኖሚያዊ አጠቃላይ እንቅስቃሴን አለማደግን የሚያሳይ ቀልብን የሳበ ጉዳይም ሆኗል። የጠቅላዩ ድካም ፍሬ ያፈራ የ1.4 ሚሊዮን ቱሪስቶች ሚስጥር። ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ የቱሪዝምና የኮንፈረንስ ማዕከል በማድረግ ዓለም አቀፍ ተወዳዳሪነቷን በመጨመር በኢኮኖሚ ላይ ሲያደርጉት የነበረውን ጥረት በመጨረሻ ፍሬ ማፍራቱን የሚያሳይ መረጃ ይፋ ወጥቷል። ጠቅላይ ሚኒስትሩ ይፋ ባደረጉት መረጃ መሰረትም ኢትዮጵያ በ2025-26 በጀት ዓመት ከ1.4 ሚሊዮን በላይ የውጭ ሀገር ጎብኚዎችን ትኩረት በመሳብ በዓለም ላይ ከፍተኛ ጎብኚዎችን ካስተናገዱ ሀገራት መካከል መቀመጧን ዢንዋ የዜና ወኪልም ገልጿል። ጠቅላይ ሚኒስትሩ በቱሪዝም ዘርፍ ላይ ያመጧቸው ያሉ ለውጦች ማሳያ ሆነው እየተመረቁ ከሚገኙ ሜጋ ፕሮጀክቶች መካከል የአርባ ምንጭ ከተማ ገበታ ለሀገር ፕሮግራምን ጨምሮ ሌሎች የክልል መዳረሻዎች የተጀመሩ ስራዎችም ለኢትዮጵያ የቱሪዝም እድገት ተጨማሪ አቅም ሆኗል ነው የተባለው። ሀገሪቱ በሪፖርት በተደረገበት ወቅት ከታየው ከፍተኛ የውጭ ሀገር ጎብኚዎች ፍሰትና ተያያዥ እንቅስቃሴዎች ከ5.2 ቢሊዮን የአሜሪካን ዶላር በላይ የውጭ ምንዛሬ ገቢ ያገኘች ሲሆን እንደ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጻ ወደዚህ ምስራቅ አፍሪካ ሀገር የመጡት የውጭ ሀገር ጎብኚዎች ቁጥር ካለፉት 2 በጀት ዓመታት ጋር ሲነጻጸር እንደ ቅደም ተከተላቸው ከ100,000 እስከ 300,000 በላይ ብልጫ ያለውና ከፍተኛ ስኬት የተመዘገበበት እንደሆነም አረጋግጠዋል። ኢትዮጵያ የቱሪዝም ዘርፍን ዋነኛ ኢኮኖሚ ማዕከል አድርጋ ለማቅረብ እያደረገች ያለችው ጥረት ይበልጥም በማሳደግ በዘርፉ እየታዩ ያሉ ለውጦች ዓለም አቀፍ መድረኮችን በበላይነት ለማዘጋጀት የሚያስችል እድል ያጎናጸፈ ሲሆን ኢትዮጵያ በተጠናቀቀው በጀት ዓመት 204 ዓለም አቀፍ ስብሰባዎችና ጉባኤዎችን በስኬት በማስተናገድ
ከ166,000 በላይ የውጭ ሀገር እንግዶችን በመሳብ ከፍተኛ ምዕራፎችን ማሳካቷም ተሰምቷል። የኢትዮጵያ ብሔራዊ የልማት ስትራቴጂ አካል በመሆን ወደ ዋና ኢኮኖሚ ምሰሶነት የተቀመጠው የቱሪዝም ዘርፍ ኢትዮጵያ ወደ ሌላኛው ምዕራፍ የሚያሸጋግራት ሲሆን ይህም ከአዲስ አበባ ከተማ በተጨማሪ በሌሎች የክልል ከተሞች ጭምር የሚያካትቱ የልማት ስራዎችን በማስቀጠል ተግባራዊነቱ እየተረጋገጠ ለመምጣቱ ማሳያ መሆኑ ነው የተገለጸው። በኢትዮጵያ ቱሪዝም ዘርፍ ላይ የመጣው እድገት ሀገሪቱ አካታች የኢኮኖሚ እድገት አጀንዳን ወደፊት እያሳደገች ባለችበት ወቅት ላይ ዘርፉ የስራ ዕድል ፈጠራን፣ የኢንቨስትመንት ፍሰትን፣ የአነስተኛ ንግዶች መስፋፋትና ሀገራዊ አንድነት ከጊዜ ወደ ጊዜ እያነቃቃ መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድም በገለጻቸው ላይ አተኩረው ተናግረዋል። ከፍተኛ ቁጥር ያላቸው ጎብኚዎችን የሳበው ኢትዮጵያ የምስራቅ አፍሪካ ሀገር በልዩ ባህላዊና ተፈጥሯዊ ጠቀሜታቸው በዓለም አቀፍ ደረጃ እውቅናን ያገኙ የዓለም አቀፍ የሳይንስ፣ የባህል፣ የትምህርት ድርጅት ያስመዘገባቸው ከ10 በላይ የዓለም ቅርሶች ባለቤት ስትሆን ሀገሪቱ ከአፍሪካ ቀዳሚ የኮንፈረንስ ቱሪዝም መዳረሻዎች አንዷ መሆኗን በማስመስከር በቅርቡ የሚካሄደውን የኮፕ 32 መድረክን ጭምር የምታዘጋጅ መሆኗ ተጨማሪ ጎብኚዎችና ዓለም አቀፍ እውነቶችን በእጇ ለማስገባት የሚያስችላት መሆኑም ማሳያ ተደርጎ መወሰዱ ነው የተገለጸው። በመጨረሻም ኢሳያስ የፈሩት ቀን ደረሰ። በኤርትራ ጉዳይ 8 እጩዎች ታውቀዋል። በተባበሩት መንግስታት ድርጅት 32ኛ ዙር የሰብአዊ መብት ኮሚሽን መድረክ ላይ የኤርትራ መንግስትን አምባገነናዊ ስርዓት በተመለከተ የጥናት ጽሑፍ ያቀረቡት የተባበሩት መንግስታት ድርጅት ልዩ ሪፖርተር ሱዳናዊው መሐመድ አብዱል ሰማን በቢከር ላይ ተቃውሞ በማንሳት ዓለም አቀፉ ማህበረሰብ ከጎናቸው እንዲቆም ጥሪ በማቅረብ ኤርትራ ለማንኛውም ጥናት በሯን መዝጋቷን ይፋ ባደረገች ማግስት ከተባበሩት መንግስታት ድርጅት ያልተጠበቀ መርዶ መሰማቱን አፍሪካን ኢንተለጀንስ ዘግቧል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለረጅም ዓመታት በይፋዊ ተቃውሞና በመግለጫ የሚደረጉ ጥናቶችን በመሸፈን በስልጣን ቢቆዩ በዶክተር መሐመድ ጥናት ላይ እቅዳቸውና ስትራቴጂያቸው አለመሳካቱ ነው የተነገረው። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ፍርሃት ውስጥ የከተተው የተባበሩት መንግስታት ድርጅት አካሄድ በጀመረው እንቅስቃሴ የመጨረሻና የፈሩት ቀን መድረሱም እየተነገረ ይገኛል። ከኤርትራ ከፍተኛ ተቃውሞን ያስተናገዱት ዶክተር መሐመድ በሌላ ኃላፊ በመቀየር የመንግስታቱ ድርጅት ጥናቱን ለማስቀጠል በሚያደርገው ጥረት 8 እጩዎች በውድድር ላይ መሆናቸውም ተሰምቷል። በጄኔቭ እንደ አውሮፓውያን አቆጣጠር እስከ ጁላይ 7 ድረስ በሚቆየው የተባበሩት መንግስታት ድርጅት የሰብአዊ መብት ምክር ቤት 32ኛ ጉባኤ ማጠቃለያ ላይ የሚካሄደው የምርጫ ኤርትራ የልዩ ሪፖርተርነቱን የስራ ድርሻ ሙሉ በሙሉ ለማስወገድ ከፍተኛ ዲፕሎማሲያዊ ግፊትና ቅስቀሳ እያደረገች ባለችበት ወቅት የመጣ መሆኑ ለኢሳያስ መንግስት ስጋትን የጣለ ጉዳይ ሆኗል። በመንግስታቱ ድርጅት ለዚህ ሹመት መመደብ የቀረበው የእጩ ማመልከቻ ቀነ ገደብ እስከ ሰኔ 18 እንዲራዘም ተደርጎ የነበረ ቢሆንም አሁን ላይ የምርጫ ሂደት የመጨረሻ ምዕራፍ ላይም ደርሷል። ለዚህ ከፍተኛ ኃላፊነት ቦታ የቀረቡት 8 እጩዎች ከተለያዩ ሀገራት የተውጣጡ የህግ፣ የሰብአዊ መብትና ደህንነት ባለሙያዎች ያካተተ ሲሆን እነዚህም የጋምቢያ ጠበቃ ፋቲ ጃግኔ ሴንጎር፣ ዮርዳኖሳዊው ጠበቃ ሐሰን አልሃታብ፣ የቀድሞ የዩኤንኤድስ የአፍሪካ ህብረትና የተመድ የአፍሪካ ኢኮኖሚክ ኮሚሽን ተወካይ ሲያካ ጾሞ፣ የህንድ ዳንኤል ራቪንድራንና ሆላንዳዊቷ አካዳሚክ ፕሮፌሰር ሚሪየም ኤማን ሄለን ቫን ሬስን፣ ታንዛናዊው የሰብአዊ መብት አማካሪ አሊዮስ ቻሞቶ፣ ሩዋንዳዊው መርማሪ አማኑኤል ኒዳሲያ ሴንጋ እና ግብጻዊ የደህንነት ባለሙያ አህመድ ፋራጅ መሆናቸው ተገልጿል። የአዲስ ሹመት በቀጣይ በኤርትራ የሰብአዊ መብት አያያዝ ክትትል ዙሪያ በሚኖረው ሚና ላይ በዓለም አቀፉ ማህበረሰብ ዘንድ ከፍተኛ ትኩረት የተሰጠ ሲሆን ለኢሳያስ መንግስት ደግሞ ድንጋጤን የፈጠረ መሆኑ ነው የተነገረው። የሰዓቱ መረጃዎች ያጠናከረላችሁ የንጋት ዩቲዩብ ቻናላችን ነበር። ለንጋት ዩቲዩብ ቻናላችን አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝናችሁ። ቻናላችንን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ እንጠይቃችኋለን። በቀጣይ በሌሎች ዝግጅቶች ተመልሰን እንመጣለን። እስከዛውም ቸር ቆዩ።